የዓለም ቤዛ ናት። አሁንም አዎ ናት። የሚወስድ ከአምላክ እናትነቷ ዝቅ የሚያደርጋት የለም። ዓለም በእግዚአብሔር ድኗል። አዳኙን ያስገኘች ደግሞ የእሷ ሥጋ ነው ያዳነው። ሥጋ ከሰማይ አልወረደም፣ ከሰማይ ይዞ አልመጣም። እንደው ገና አስቀድማ እኮ በአምላክ ሕሊና ታስባ የነበረች እኮ ናት። እንደው እንግዲህ አደራሽ እንደው ውሃ ፈሳሽ አይደለችም እንዴ? በቀራንዮ የፈሰሰው ደም የማን ነው? ሥጋን የለበሰ ከሷ ነው። የእሷ ደም ፈሷል። ሥጋንም ነፍስንም አዎ ከሌላ አላመጣም። ሌላው ርስቱ ጉልቱ ሁሉ ሄዷል። ቤተ ክርስቲያን ሲሶ መንግስት ነበራት፣ ያው ሄዶባታል። አንድ ሃይማኖት ብቻ ቀርቷታል። ያንም እንደ ቅርጫ ሥጋ ሊቆራመቱን ይፈልጋሉ። ማንም አይለቅም አይሰጥም። አሁንም እኮ ያደረሰችም ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረዋለች ብለን ነው፣ ለሌላ አይደለም። ነሳ ደህና ወጾረ ሕማመነ ወቁስለ ዚአሁ አሄወነ። አቡነ ማትያስ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አቡነ ሳዊሮስ ምዕራብ ሸዋ ሊሶ የሸገር ሀገረ ስብከት ጳጳስና የታላቁ ገዳም የበላይ ኃላፊ ሊቀ ጳጳስ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የየመምሪያውና የየድርጅቱ ኃላፊዎች፣ አዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ማኑ የመንፈስ ቅዱስ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ይህንን በዓል ለማክበር ከሩቁም ከቅርቡም ቦታ የተሰባሰባችሁ ምዕመናንና ምዕመናት እግዚአብሔር ቸርነቱ ጠብቆ ሱባኤውን አሳልፎ ሰሙነ ሕማማቱንም አሳልፎ ትንሣኤውንም አሳይቶ ለዚህ በዓል ያደረሰን አምላክ ስሙ የተመሰገነ ይሁን። አዎ ነቢዩ ኢሳይያስ አምላክ ወደዚህ ዓለም ሳይመጣ ሰው ሳይሆን ሥጋ ሳይለብስ ወደ ዓለም እንደሚመጣ ሰው እንደሚሆን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን እንደሚነሳ ለዓለም ሌላ መድኃኒት አልነበረምና ነቢያት የክርስቶስን አመጣጥ አሳምረው አስተካክለው ተናግረውታል። አንጋፋው የሆነው ኢሳይያስ ነሣ ደዌነ ወጾረ ሕማመነ ደዌ ሥጋችንን በታምራት ደዌ ነፍሳችንን በትምህርት ተሸከመ። በሱ ቁስል
የእኛን ቁስል ፈወሰ፣ አዳነ። ዓለም የመጣው ለድህነት እንጂ ለቅንጦት አይደለም። ሰዎች እንዲሰግዱለትም አይደለም። ግብርም እንዳቀርቡለት አይደለም። ዓለም በኃጢአት ምክንያት ተጎድቶ ነበረና ቆስሎ ነበረና ለዓለም ሕክምና ለማድረግ ነው። ሕክምናውም በነፃ ነው፣ ያለ ዋጋ ነው። ነገር ግን በፈቃዱ ዓለምን ለማዳን የእኛን በሽታ ለመሸከም ሲመጣ ሰዎች ደስ አላላቸውም። ከሹማታቸው የሚሽራቸው፣ ከክብራቸው ዝቅ የሚያደርጋቸው፣ ከልዕልናቸው የሚያዋርዳቸው፣ ወንበራቸውን የሚቀማቸው መስሏቸው ነበር። እሱ ዓለምን ለማዳን እንጂ የወንበር ድሃ አልነበረም። ወንበር ሁሉ የራሱ አይደለም። በሥጋዊስ በመንፈሳዊስ፣ በቤተ መንግሥቱስ በቤተ ክህነቱስ ማን ያዛል? ሌላ መሪ አለ እንዴ? ሌላ አምላክ አለ እንዴ? ዓለምን ፈጥሮ የሚመግብና የሚገዛ አንድ እግዚአብሔር አይደለም እንዴ? ሌላ የለም። ይሄ ያላስደሰታቸው ሰዎች የሞቱ ተባባሪዎች ሆነዋል። ምንም አይደለም። ይሄ ሁሉ ይውደደኛ ይባልምና ነው። ግን እንዲያው ለድህነት እየመጣ አልሰረቀ፣ አልቀማ። ለምንድን ነው ወደ መስቀል የወጣ? ቅድም በእውነት ዘኢያንቀለቅል ድዳ በእውነት ወመሰረታ እምብዝሆሙ ለመንበላያን ጉቦ ማለት ነው። ሙስና ማለት ነው። ከሙስናው ብዛት የተነሳ የቤተ ክርስቲያኗ መሰረት አልተናወጠም። በሉ ህለያነ ወገመጹ ፍትሐ ያለውን የነገሥቱን ቃል አስገብተው ይህን አደርግልሃለሁ ይህን አድርግ በሚባለው ቋንቋ ቤተ ክርስቲያን መሰረቷ አልተናደም፣ አልተናወጠም ነው። መሰረቷ ኢየሱስ ክርስቶስ ነው። ሌላ መሰረት የላትም። ለዚህም ሰው በመሆኑ ሥጋ በመልበሱ ነው። በአምላክነቱ እመቤታችን ድንግል ማርያም አዳኙን አስገኝታለች። ቅድም ነው እንዳው ምን እንደሰሙ አላውቅም። ልጆቹ ቤዛዊተ ኩሉ ዓለም ይሏት ነበር። አይ ይሄን ምክር የለም እኮ ናት። የዓለም ቤዛ የዓለም መድኃኒት የሆነውን መሲህ ኢየሱስ ክርስቶስን ያለምንም ምክንያት ጽንሳ የወለደችና አጥብታ ያሳደገች አዝላ የተሰደደች በዕለተ ዓርብ ከመስቀሉ ስር ሁና እንባዋን ያፈሰሰች ሰው ሁሉ ትንሣኤን አከብራለሁ ፋሲካ ደረሰ እያለ ለፋሲካው ሲዘጋጅ የኔ ፋሲካ በመከራ ሆነ፣ ሌላው ደስታውን ሲያይ የኔ በለቅሶ ሆነ እያለች ሐዋርያትን እየጠየቀች ገንዘብ ሰጥታችሁ ማዳን ተሳናችሁ አንድ ልጅን እያለች ገንዘብ ቤዛ ነውና ገንዘብ አስቸጋሪም ነውና
ሃይማኖትንም ያስክዳልና ሰውንም ያስገድላልና። አዎ ገንዘብ ሰጥተህ አንተ ጴጥሮስ ከሁሉ አብልጬ እወድሃለሁ እያልክ ትመካ ነበር። እሱም ተናግሮብሃል። አዎ ስልሰ ትክህደኒ ዘእንበለ ዕንቁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው በአንተ ላይ ተፈጸመ። እናንተ ሐዋርያት ገንዘብ አጣችሁ ነው? አንድ ልጅ ወደ መስቀል ላይ ሲወጣ ዝም ማለታችሁ እኛ ተላልፈን እንሙት አትሉም? በእነሱ ሞት ዓለም የማይድን ሆኖ ነው። ዓለም የሚድነው የቆሰለው ዓለም የሚፈወሰው በክርስቶስ ብቻ በእግዚአብሔር ብቻ ስለሆነ ነው። ዓለም በእግዚአብሔር ድኗል። አዳኙን ያስገኘች ደግሞ የእሷ ሥጋ ነው ያዳነው። ሥጋ ከሰማይ አልወረደም፣ ከሰማይ ይዞ አልመጣም። ቅድመ ዓለም የነበረው ቃል ድህረ ዓለም የነበረ ሥጋ በእመቤታችን ቃልና ሥጋ ተዋህደዋል። አዎ መለኮት የመለኮትን ሥራ ሥጋ የሥጋን ሥራ እስበሳቸው ሳይጣሉ መለኮት እሳት ነው ሥጋውን ላቃጠል ሳይል በማኅፀነ ማርያም ብዙ ታምራት ተሰርቶ ዓለም እንዲድን የተደረገ እንደው ገና አስቀድማ እኮ በአምላክ ሕሊና ታስባ የነበረች እኮ ናት። እንደው እንግዲህ አደራሽ እንደው ውሃ ፈሳሽ አይደለችም እንዴ? በቀራንዮ የፈሰሰው ደም የማን ነው? ሥጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ሥጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ሥጋ የማን ነው? የሷ ነው። ቤተ ክርስቲያኗ የቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ጉልላቱም መሰረቱም እግዚአብሔር ነው። መሬት በደም ታጠበች ስንል የማን ደም ነው? ከሷ የተገኘው ደም ነው። ሥጋንም ነፍስንም አዎ ከሌላ አላመጣም። ለነፍስ ሌላ ቦታ የለም፣ ለሥጋ ሌላ ቦታ የለም። ነፍስንም ሥጋንም ከእመቤታችን የተዋሃደው መናፍቃን እንደሚሉት አይደለም። መዝገበ ነፍሳት አለ ተዛምቶ ተዋሃደ። የአዳምን ሥጋ ጠልቶ ይላሉ። የአዳምን ሥጋ እንዴት ጠላ? የተዋሃደው የአዳም ሥጋ አይደለም እንዴ? ኃጢአተኛውን ሥጋ ነው አንጽቶ የለበሰው የተዋሃደው ዓለምን ያዳነበት። ዓለም በክርስቶስ ደም መፍሰስ ድኗል። ተሰዶ ነበር ተመልሷል። በሩ ተዘግቶበት ነበር ተከፍቶለታል። ነቢያትም ሙተዋል። ደማቸው ገነትን አልከፈተም። እነሱም ሲኦል ነበሩ። እግዚአብሔር ደም ነው ቤዛና ሕይወት የሆናቸው እና መድኃኒታችን ኢየሱስ ክርስቶስ ታሪኩን እንደሰማችሁት እንግዲህ የድል በዓለም ነው። አብዩት ነገሥታቱ ሃይማኖታቸው ጽኑ ነበረና አዎ ታቦቱን ይዘው ተሰደዱ። ታቦቱን ይዘው ተመለሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንግስት ባለውለታ ናት። ችግር በተፈጠረ ጊዜ ታቦቱን በራሷ ይዛ አዎ እንደ ወታደር አብራት ዘምታለች። ድል አድርጋት ትመለሳለች። ድል ታደርጋለች እንጂ ድል አትሆንም። እግዚአብሔርን አዎ ድል አድራጊ እንጂ ድል ተደራጊ አይደለም። እግዚአብሔር አምላክ ቸር ነው። አዎ እንዲያው በእውነት 13ቱን ሕማማተ መስቀል በአንድ ቀን የአይሁድ ፍርድ የተዛባ የሚገርፉትን አይሰቅሉትም፣ የሚሰቅሉትን አይገርፉትም ነበር። ሁለቱንም ግን በሱ ላይ አድርገዋል። አቤት የቤተ ክርስቲያኗ ስርዓት ግን ይሄ
እንዲያው ጾመ ድጓው ይመራና በዚህ ሕማማቱ በአንድ ወገን በመሪው በኩል 6 አቡነ ዘበሰማያት ይባላል፣ በተመሪ በኩል 6 ይባላል። አብረው ደግሞ በህብረት 1 ይባላል። ይሄ ዝም ብሎ ከሰማይ የወረደ የ13ቱ ሕማማተ መስቀል ምሳሌ ነው። 13ቱን ሕማማተ መስቀል ተቀበልክ እኔ ልሙትልህ የኔ ደም ይፍሰስ እያሉ ካህናቱ የሚጸልዩት ጸሎት ነው። እንባ ጋራ እግዚአብሔር እንዲህ አድርጎ ወደ መስቀል ያወጡትን የሚሰሩትን አያውቁትም ይቅር በላቸው እያለ ለጠላቶችም የለመነ አዎ ለወዳጆችም የገነትን በር እየከፈተ ነው። ነቢዩ በማእከለ ክልኤ እንስሳ ርኢኩከ ይላል። በእንስሳ መካከል ተወልዷል። ዕንባቆም ተናግሯል። በሁለት እንስሳ መካከል አየሁ ሲል ሁለት እንስሳ በቤተልሔም አህያና ላም ናቸው። በዕለተ ስቅለት ደግሞ ፈያታዊ ዘየማንና ፈያታዊ ዘጸጋም ናቸው እንስሳ የተባለ። በማእከለ ክልኤ እንስሳ ርኢኩከ ከመ ከመ ይቀርብ ዓመቱ አምረከ ወከመ ከመ ይበጽሕ ጊዜሁ ሌብወከ ወሶበ ይታወቀ በምሕረት ከተዘከረኒ። አቤቱ የጸሎት ጠቃሚ ስለሆነ በቅዳሴው መካከል ይጸለያል። ተዘከረነ እየተባለ ፈያታዊ ዘየማን በዳግም ምጽአትህ ስትመጣ አስበኝ እያለ ያቀረበው የወንበዴው ጸሎት ጠቃሚ ሆኖ በቤተ ክርስቲያኗ ሕይወት ውስጥ ጲላጦስም ጋር እየተነጋገረ እንደው እኔን አታነጋገረኝም ወይ? እንዲያድንህም እንዲገልህም ስልጣን እንዳለኝ አታውቅም? አንተ የአይሁድ ንጉሥ ነኝ ትላለህ እያለ ሲያነጋግረው አይ በእኔ ላይ ምንም ስልጣን የለህም፣ ለመይተው በለከም ሰማይ እግዚአብሔር ካልሰጠህ በእኔ ላይ አንድም ነገር ስልጣን የለህም። ክርስቶስን ስቀልልን ወንበዴውን አድንልን ነበር ጩኸቱ። ሀየለ ቃሎሙ ክርስቶስ ይሰቀል በርባን ይዳን የሚል ድምፅ በዛ። እኔ በዚህ ሰው ምንም አላገኘሁበት። እጁን ታጠበ። ከደሙ ንጹሕ ነኝ እናንተ እንደ ሕጋችሁ አድርጉ አለ። እንዴ አሳልፎ እየሰጠ ምን ንጹሕ ነው እንዴ? ለመንግስቱ ሳስቶ ነው እንጂ አይሆንም ብሎ ማዳን ይችላል ነበርም። አይሆንም ቢል ግን ክርስቶስ በፈቃዱ ሊሞት ነውና ያመጣው አይሆንለትም። ግን ስልጣኔ ትሄዳለች በማለት እጅን ታጠበ። ዛሬም እኔ ከደማችሁ ንጹሕ ነኝ ሲሉ ካህናቱ እጃቸውን ይታጠባሉ። ንጹሕ ካልሆናችሁ በእናንተ ዕዳ እኔ መተላለፍ የለብኝም እና መድኃኒታችን ኢየሱስ ክርስቶስ ዕዳችንን ተሸከመ። ወደ መስቀል ተሸክሞ ኃጢአታችንን ሁሉ ወደዛ ይዞ ወጣ። በዛ በተሸነከረ ጊዜ ሰይጣንን ሸነከረው። ወይኔ አይነኩ ብዬ የማይናካውን ነክቼ ከሱ የተነሳ ጠፋሁ እያለ ይጮህ ጀመር። አስቀድሞ መጠንቀቅ እንጂ ከተያዙ በኋላ መጮህ አያስፈልግም። ለዛ አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ ከመቤታችን ባገኘው ሥጋ ዓለምን ለማዳን ወደ ቀራንዮ ያደረገው ጉዞ ይህን ያህል ነው አንልም። ሐዋርያው ቅዱስ ጳውሎስ እንደው አናይስዮ በእንተ ፍስሐሁ ዘጽምሁሎቱ ስላለው ተድላ ደስታ መስቀልን መሸከም ምን ይጎዳል ብሎ በፈቃዱ አደረገው። 5500 ዘመን ተዘግቶ የነበረ የገነትን በር በደሙ ከፈተ። በዕለተ ዓርብ ነፍሳት ከሲኦል ወጡ፣ ወደ ገነት ገቡ።
በሶስተኛው ይከበርላቸዋል ማዕዶት እየተባለ በትንሣኤው እንትን አዎ የነፍሳት የተሸጋገሩበት ከመከራ ወጥተው ከጨለማ ወጥተው ብርሃንን ያዩበት የክርስቶስ አምላክነት የመሰከሩበት ከሞቱ በኋላ ሕይወት ያገኙበት በማንም ሳይሆን በመድኃኔ ዓለም በኢየሱስ ክርስቶስ ነው። ይህም ሊሆን የተቻለው በእመቤታችን አማካይነት ነው፣ በሌላ አይደለም። ዓለምን የዓለም ቤዛ ናት። አሁንም አዎ ናት። እንወስድ ታምላክ እናትነቷ ዝቅ የሚያደርጋት የለም። ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ሕይወት የለንም። እንደው ተተማሪ ቤት ጀምሮ እንደ ሰሎማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረዋለች ብለን ነው፣ ለሌላ አይደለም። አዎ እና ይህ በዓል የድል በዓል ነው። ነፍሳትም የዳኑበት ነው። ነገሥታትም ሀገራቸውን ጠብቀው ታቦታቸውን ይዘው ወደ ቦታቸው የተመለሱበት ታላቅ በዓል ነውና ይህንን በዓል በዛሬው ዕለት እዚህ ተሰባስበን አክብረናል። የክብሩ ባለቤት ሳትደናገጡ ምንም ሳትሉ ሃይማኖታችሁን ጠብቃችሁ አንድነታችሁን አጥንታችሁ እንዳው በእውነት አዎ ሌላው ርስቱ ጉልቱ ሁሉ ሄዷል። ቤተ ክርስቲያን ሲሶ መንግሥት ነበራት፣ ያው ሄዶባታል። አንድ ሃይማኖት ብቻ ቀርቷታል። ያንም እንደ ቅርጫ ሥጋ ሊቆራመቱን ይፈልጋሉ። ማንም አይለቅም አይሰጥም። አሁን እንደው ብዙ ያዋጉ ይዘነጉ ነው፣ ብዙ ቢታችሁ ይሰለቹ ነው። ነገሩ እያነሳሳን እንጂ ወደንም አይደለም። እግዚአብሔር ይስጥልኝ።